በዚህ ዱንያ ውስጥ ካሉ እጅግ ኃያል ነገሮች መካከል አንዳንዶቹ በዝምታ ይከሰታሉ። ማንም አያያቸውም፣ ማንም አያጨበጭብላቸው፣ ማንም እንደሚኖሩ እንኳን አያውቅም። በሰማይ ከነጎድጓድ የበለጠ ድምፅ አላቸው። የምትደብቀው እንባ፣ በድብቅ የምትሰጠው ሰደቃ፣ ማንም ሳያይ በሹክሹክታ የምታደርገው ዱዓ። እነዚህ ትናንሽ አይደሉም። እነዚህ በቀጥታ ወደ አላህ የሚደርሱ ተግባራት ናቸው እና ቅንነት ሲነሳ ሰማያት ይንቀጠቀጣሉ። ይህ ለአላህ ብቻ የተደረገ ተግባር ታሪክ ነው፣ ሁሉንም ነገር የሚቀይሩ። ቢስሚላህ አርራህማን አርራሂም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በድብቅ የምትሰራው ጀነትን የሚያንቀጠቅጠው ስራ። ማንም የማያቸው ስራዎች አሉ፣ አድናቆት፣ ጭብጨባ፣ እውቅና የሌላቸው ግን በጀነት ያስተጋባሉ። ኢስላም የሚያስደምም ነገር ያስተምረናል። በጣም ትልቁ ኢባዳ ብዙውን ጊዜ ከሰዎች አይን የተደበቀ ነው። በሱረቱል በቀራ ምዕራፍ 2 ቁጥር 271 ላይ አላህ እንዲህ ይለናል፣ ምጽዋቶቻችሁን ብትለግሱ እርሷ ምንኛ መልካም ናት፣ ብትደብቋትና ለድሆች ብትሰጧትም እርሱ ለእናንተ በላጭ ነው። ምክንያቱም ሚስጥራዊ ስራዎች ንጹህ ናቸው፣ ለምስጋና የተሰጡ አይደሉም፣ ለአላህ ብቻ የሚደረጉ ናቸው። የተደበቁ ስራዎችህ ለምን ኃያል ሊሆኑ ይመስልሃል? ለይል ዱዓ ስታደርግ ማንም ሳያየህ፣ በጸጥታ ስትሰደቅ፣ ሳትናገር ይቅር ስትል፣ ዓለም ተኝታ እያለች በሱጁድ ስትጮህ ልብህ በቀጥታ ለአላህ የሚናገርበት ጊዜ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእርሱ በቀር ጥላ በሌለበት ቀን 7 ሰዎች በአላህ ጥላ ይጋረዳሉ። ከእነርሱ መካከል ግራ እጁን የሰጠውን እንዳይታወቅ በድብቅ ሰደቃ የሚሰጥ ሰው ነው። እነዚህ ድምፃቸው ከፍ ያሉ ሙእሚኖች አይደሉም፣ እነዚህ ጠንካራ ሙእሚኖች ናቸው። ጀነትን የሚያናውጠው አንድ ወቅት ከሰሃባዎች መካከል በሌሊት ሰደቃ የሚሰጥ አንድ ሰሃቢ ነበር። ማንም አያውቀውም። ሲሞት ብዙ ሰዎች በሱ ምክንያት ብዙ ድሃ ቤተሰቦች እየተነሱ ወደ ተሻለ ህይወት እየመጡ እንደነበረ አወቁ። ከሄደ በኋላ ነበር የተገነዘቡት። እስቲ ያስቡት፣ ስሙ በዱንያ ላይ ታዋቂ ላይሆን ይችላል፣ ነገር ግን ስሙ በጀነት ይታወቅ ነበር። የተደበቀ ህመምህና የተደበቀ ኢባዳ፣ ድብቅ ትግሎችህ እንኳን ኢባዳ ናቸው። ያ ጸጥ ያለ ስብርህ፣ ያ ማንም የማያውቀው ይቅር ባይነትህ፣ ያ በእንባ ተሞልተህ በሹክሹክታ ያደረግከው ዱዓ አላህ ሁሉንም ይመለከታል። ሙስሊም በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ወደ ልቦቻችሁ ከስራዎቻችሁ ይመለከታል። ተከታዮችህን አይደለም፣ መልክህን አይደለም፣ ልብህን ነው። አንዳንድ ሰዎች ዓለም እንዲያይ ይሰራሉ፣ ነገር ግን ትላልቅ ሙእሚኖች አላህ እንዲያይ ይሰራሉ። አላህ የሚያየውም ነገር ዱንያ ፈጽሞ በማትችለው መንገድ ይሸልማል። ስለዚህ ዛሬ የማይታይ ሆኖ ከተሰማህ አስታውስ፣ ምስጢራዊው ስራ በከፍተኛ መዝገብ ውስጥ እየተጻፈ ነው። ትንንሽ አይደሉም፣ ጀነትን እያናወጡ። አላህ ስራዎቻችንን ይቀበለን ዘንድ ከሚጠለሉትም እንዲያደርገን ይህን ዱዓ እናብዛ። አላህ ሆይ የተደበቁ ስራዎቻችንን፣ ድምፅ አልባ እንባዎቻችንን እና የግል ትግላችንን ተቀበለን። ቅንነታችንን ከምስላችን የበለጠ አድርግልን፣ ሽልማታችንንም ከህመማችን የበለጠ አድርግልን። አላሁማ አሚን። ስለዚህ በዝምታ የምታቀርበው ኢባዳ የማይታይ እንደሆነ በፍጹም አታስብ።
የተደበቁ እንባዎችህ እንደተረሱ በፍጹም አታልም። አላህ የልብህን ሚስጥራዊ ተግባር ሁሉ እንደሚያውቅ በፍጹም አትጠራጠር። ዓለም መልካምነትህን ላያይ ይችላል፣ ነገር ግን ሰማያትን የፈጠረው ጌታ ይመለከታል። አላህ የሚያየውን አይተውም። ስለዚህ በድብቅ በጸጥታ መስጠትህን ቀጥል። ማንም ሰው በማይመለከትህ ጊዜ እንኳን ቅን መሆንህን ቀጥል። ምክንያቱም ለአላህ ብቻ የተሰሩ ስራዎች ሰማያትን የሚያንቀሳቅሱና የጀነትን በሮች የሚከፍቱ ናቸው። ሙሐመድ ያ ረሱላላህ ያ ሐቢብ